ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ ሁላችሁም የቤተክርስቲያን ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይህ የደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ሚዲያ ነው። ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ የደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን የአቋቋም መምህር እዘንላችሁ ቀርበናል። እንግዲህ እዚሁ እያስተማሩ ጠዋትም ማታም ከደቀ መዛሙርቱ ከዚያም በተረፈ ደግሞ በቤተክርስቲያን አገልግሎት እዚሁ ያሉ መምህር ናቸው። እሳቸው ስማቸውን አስተዋውቀውን ፕሮግራማችንን እንቀጥላለን። ስለ በዓሉ አጠቃላይ እንነጋገራለን፣ ስለ ቤተ ጉባኤውም እናነሳለን። እግዚአብሔር ከሁላችን ጋር ይሁን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የኢትዮጵያ ሕዝብ ምዕመናን፣ ሊቃውንተ ቤተ ክርስቲያን ኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። ስሜ እንግዲህ ስራዬን ቅድም መምህር ገልጸውታል። ስሜ መምህር መሰረት ጌታሁን ነው። የማገለግለውም በዚሁ ቤተ ክርስቲያን ነው። በድጋሚ እንኳን አደረሳችሁ። ኢየሱስ ክርስቶስ የልደቱ በዓል እንግዲህ ዛሬ መከበሪያው ነውና እንኳን አደረሳችሁ እላለሁ። የኔታ እንግዲህ እዚህ አቋቋም እያስተማሩ ስላለ አንዳንድ ሰዎች ምናልባት ምዕመናንም አቋቋም የሚለውን ነገር ነው ማወቅ ይፈልጋሉ እና አቋቋም ማለት ምን ማለት ነው የሚለውን እንጀምር ደስ ይለኛል። እሺ፣ ጥሩ ጥያቄ ነው። አቋቋም ማለት እንግዲህ ወደ ስሙ ትርጉም ብንገባ አቋቋም ቆመ ካለው ግስ ወጣ ሲሆን አቋቋም ማለት መቆም ማለት ነው። ይሄ አቋቋም ትምህርት እንግዲህ በቤተ ክርስቲያን አገልግሎት ሰፊ ጊዜ የሚወስድ ነው። የሚመሰገነው ቁሞ ስለሆነ አቋቋም ተብሏል። እንዲያው ለጥቅስ እንኳን ብንጠቅስ ከሊቃውንት አንዱ ቅዱስ ባስልዮስ ውስተ ዝንቱ መካን ቅዱስ ንሰብሕ ወንዘምር ንቁም ንሰብሕ ወንዘምር፣ በዚህ ቅዱስ ቦታ ቁመን እናመስግን ብሎ የጠቀሰውን መንፈሳዊ ጥቅስ በዚያ አንጻር ማለት ነው አቋቋም ተብሏል። እንግዲህ ይህ አቋቋም እግዚአብሔር ብቻ የሚመሰገንበት ቁሞ ደግሞ እንግዲህ ሌሎች ምስጋናዎች ለምሳሌ ዳዊት ስንደግም ጸሎት ስናደርስም ተደከመን ተቀምጠን የምናደርስበት ሰዓት አለ። አቋቋም ደከመኝም ምንም አይባልም ቁሞ የሚደረስ ስለሆነ አቋቋም ተብሏልና አቋቋም መቆም ማለት ነው። ምስጋናው እንግዲህ ሰፊ ነው። ለቤተ ክርስቲያን እንዲያው ትልቅ ማህቶት ነው ብዬ ብገልጽ ማጋነን አይሆንም። ብዙ የቤተ ክርስቲያን ትምህርቶች መብራቶች ናቸው። ከእነዚያ ይልቅ ደግሞ በጣም ሌሊቱን ቀኑንም ቁሞ ሌሊቱንም ቁሞ ማለት ትልቅ ሰዓት የሚወስድ ነው እና አቋቋም የተባለበት ቁሞ ስለሚደረስ ነው። ሌላ የለው። እሺ ኔታ በጣም ነው የምናመሰግን። የተከበራችሁ የተወደዳችሁ የሚዲያው ቤተሰብ ሁላችሁም እንግዲህ ከኔታ ጋር ንግግራችን እንቀጥላለን። እንግዲህ አንዳንድ ሰዎች ምናልባት የኔታ የት ነው የተማሩ፣ ከማን ነው የተማሩ፣ እንዴት ነው የተማሩ የሚል ሀሳብ ሊኖራቸው ስለሚችል እንደው ከማን ተማሩ የኔታ የሚለውን ቢገልጹልን እና እንደው ሲማሩ ደግሞ ብዙ እንግዲህ በአብነት ትምህርት ቤት ብዙ ገጠመኞችም ስለሚኖሩ ከማን ተማሩና እንደው ገጠመኝ ካለውትም ሲማሩ አብረው ቢገልጹልን ደስ ይለኛል። ይመጣል አቋቋም ነው። ሌላውንም አብረው እንደው ከታች ጀምሮ ቢያነሱ ደስ ይለኛል። ምክንያቱም ሊቃውንት ራሱ ቢታወሱ እንደዚህ አይነት ሊቃውንትን ያፈሩ ዳዊትም ገና ፊደል አስቆጥረው ዳዊትም አስተምረው ቅኔም አስተምረው ብዙ በቃ በጣም ብዙ የደከሙ ሊቃውንት ስላሉ እንደው ብናወሳቸው ምናልባት እንደው እግዚአብሔር ወዶና ፈቅዶ እውነት ለመናገር ሊወሱ ሊከበሩ ይገባቸዋል። ሊቃውንት እውነት ለመናገር ደክመው ነው እናንተን ያፈሩልን። እናንተም ዛሬ የምትደክሙት እናንተን ለመተካት ነው። እርስዎትን ያስተማሩ ሊቃውንት እርስዎትን ተኩ። እርስዎ ደግሞ ነገ አስተምረው ሌላ እርስዎትን የመሰለ ሊቅ ስለሚተኩ እና እንደው እንደዚህ አይነት ያስተማሩ መምህራን ከማን ተማሩ የሚለው ላይ እንደው ቢነሱ ደስ ይለኛል። እውነት ነው ይገባል። እንግዲህ አሁን የቤተ ክርስቲያን ትምህርት ዘርፈ ብዙ ስለሆነ እንዲሁ የተማርንባቸው መምህራንም የተለያዩ ናቸው። አሁን በአቋቋም ትምህርት እንኳን በውስጥ እኔ የተማርኩባቸው መምህራን ወደ 6 ይሆናል።
ከስድስቱም መምህራን ከአንዱ መጀመሪያ እንዘልቃለን፣ ከሁለተኛው ደግሞ እንከልሳለን፣ ከሶስተኛው ደግሞ ያን የተከለሰው እንደገና መመለሳለን። እንዲሁ የመጀመሪያው እንኳን ጠቅሳቸው በታላቁ ገዳም በዲማ ጊዮርጊስ የሚገኙ የእንታ መርሐ ጽድቅ የሚባሉ በእውነት ስጋዊ ዓይናቸው የተሰወረ ቢሆንም ውስጥ ዓይናቸው ደግሞ ብርሃናማ የሆነ በጣም ጨለማው የራቀላቸው በጣም ሊቅ ሰው የቅኔም የመጻሕፍትም እንዲሁ ያቋቋም መምህር ነበሩና እሳቸውን አቋቋም የጀመርኩት እኔ። ቀጣይ ደግሞ እንዲሁ የእንታ ፍሬ ሕይወት የሚባሉ እንደዚሁ አሁን መቀሌ ውስጥ የሚገኙ በጣም ታላቅ ሊቅ። ሶስተኛ ደግሞ እንደዚሁ የእንታ ልዑል የሚባሉ እንዲሁ በጎጃም ምስራቅ ጎጃም አካባቢ የሚገኙ ናቸው። እሳቸው በአራተኛ ደረጃ ደግሞ እንዲሁ የእንታ ተስፋ የሚባሉ በጎንደር ደብረ ሰላም ቅዱስ ሚካኤል የደብሩ መምህርና አስተዳዳሪ የሆኑ ማለት ነው። እሳቸው ደግሞ በጣም ባህታዊ ቁመው ውዳሴ ማርያም በአንድ እግራቸው ቁመው የሚያደርሱ በጣም ትምህርቱ ብቻ ሳይሆን ብዙ መንፈሳዊ ሕይወትንም የተማርንባቸው መምህር ናቸው። ከዚያ ባሻገር ደግሞ ትልቁ ምስክሩ ቤት ብቸኛውና ታላቁ አንጋፋው የጎንደር ደብረ ኃይል ወደረት በዓታ ለማርያም ያቋቋም ምስክር ቤት ነው። የመጨረሻው አቋቋም ያስመሰከሩበት ማለት ነው። እነዚህ ሁሉ መምህራን አቋቋም ተምሬያለሁ። መጨረሻው አሁን የቤተ ማርያም ተክሌ በጣም ብዙ ሰው እንዲያውም ይገረማል። እንዴት ተማርከው? ምን ጊዜው ተማርከው? ከማን ነው የተማርከው? እያሉ በአዲስ አበባ ያሉ ሊቃውንት የሚያውቁኝ ጓደኞች በፊት እኔ አቋቋም የተማሩ ጎንደር እያለሁ ማለት ነው በጣም የሚገረሙበት ነገር አለ። ከዚሁ ታላቁ ደብራችን ደብረ ዘይት ቅዱስ ሩፋኤል ነው የቤተ ማርያም አቋቋም ትምህርት ቤት የተማርኩት። ከዚያው በሚገርሙት እኒሁ መምህር የተማርኩባቸው የታነቃጥረት በጣም ታታሪ ትጉህ ሊቅ ወደር የሌላቸው ለአገልግሎት የማይደክሙ ለማስተማር የማይሰለቹ በጣም እንዲያው በእኔ አንደበት ተገልጾ ክብራቸው ሊታወቅ እንዲያው ገልጬ አልዘልቀውም። የሳቸው ታታሪነት በእውነት ሁልጊዜ ሌት ተቀን ቀን ሲያስተምሩ እየዋሉ ማታ ሲያስተምሩ አምሽተው ሌሊት ደግሞ እንደገና በዚህ ቦታ ትልቅ አሻራ የጣሉ የአብነት ትምህርት ቤት የሚባለውን ያቋቋሙ ትምህርት ቤቱን አጉልተው ብዙ ደቀ መዛሙርትን አስተምረው መምህራንን የተኩ መምህር ናቸው። በእውነት እሳቸው ነው እንግዲህ ቤተ ማርያም አቋቋም ተክሌን ተምሬ እግዚአብሔር ፈቅዶት ደግሞ ማይገባኝ ቢሆን እሳቸው ወደ አዲስ አበባ ላይ እድገት ሲሄዱ እኔ በዚህ በሰበካ ጉባኤው ፈቃድ በሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ ጎርጎርዮስ መልካም ፈቃድ ወደዚህ ወንበር ተመድቤ እያስተማርኩ እገኛለሁ። አሁን እንግዲህ ነው በጣም ደስ የሚል ነው። አሁን እርስዎ እንዳሉት ሁለቱንም ነው የያዙት። ምክንያቱም አሁን እርስዎ ከዚህ ቀደም ያስተምሩ ነበረ፣ ሌላ ቦታ ላይ ክፍለ ሀገር ያስተምሩ ነበረ። እዚያ የሚያስተምሩት ያቋቋም ምንድን ነበረ? ግልጽ እንዲሆን ብዬ ነው ለሌሎቹ። ያኛው የጎንደር ታች ቤት ነው የሚባለው። ያኛው ታች ቤት ነው የሚባለው። የታች ቤት ተመርቀው ከባታ ያቋቋም መምህር አሁን ያሉ ናቸው ያለፉት ናቸው። አሁኑ ስማቸውን መጋቢ አይላፍ ክቡር ከእሳቸው ተመርቀው ክፍለ ሀገር ሲያስተምሩ ነበር አቋቋም እና እሳቸው ያስተማሯቸው መምህራን አሉ። እነዚያ መምህራን እንግዲህ ታች ቤት ነው የተማሩት። አሁን እሳቸው እንደገና እዚህ መጥተው ሁለተኛ ሌላ ደግሞ ላይ ቤት ተምረው አሁን እያስተማሩ ያሉበት ላይ ቤት ነው እና በጣም ሁሉንም መያዝ ደግሞ በጣም ትልቅነት ነው እና እግዚአብሔር ያክብርልን። ያስተማሩ ሊቃውንትንም እግዚአብሔር ይጠብቅልን። አሁን ግን እዚህ እሳቸው ላይ ቤት ሲያስተምሩ ላይ ቤት ሲቆሙ ሲያዩ የድሮ ተማሪዎቻቸው እንዴ እኛን ታች ቤት አስተምረው ይሄኛው እንዴት ሊሆን ይችላል የሚል ጥያቄ ስለሚያነሱ ለዚያ ነው ያብራሩልን እና ሁለቱንም ባለሙያ ናቸው ማለት ነው። ስለዚህ ድሮ ያኛውን ነበር የሚያስተምሩ፣ አሁን ይሄን የሚያስተምሩ ሁለቱንም ያስተምራሉ ማለት ነው። እና የሚቀየረው ዝማሜው ነው እና የተክሌ ዝማሜ እንግዲህ በጣም ጥሩ ነው፣ ለየት ያለ ነው። እጀ ስራው እንቅስቃሴው ለየት ያለ ነው፣ በጣም የሚመስጥ ነው። ጉሮሮውም ቢሆን ለዚያ ነው። በዚህ መግለጽ የምፈልገው
በዚህ ደብር ብዙ ጊዜ የሚጠቀመው በደብሩ የተክሌ አቋቋም እና በዚህ ያሉት መምህራን ሁሉ በሙሉ ተክሌ አዋቂዎች ናቸው። እኔ መጀመሪያ ያውቃሉ መምህር የነበርኩት ቀበሌ 2 ቅዱስ ሚካኤል ካቴድራል በቤታችን። ወደዚህ ተቀይሬ ስመጣ ማውቀው የጎንደር አቋቋም ነበር። ዝማሜው ይለያል። ሌላው አንድ ቢሆንም ዝማሜው ስለሚለይ ከዚህ ያሉት ሊቃውንት ደግሞ በአንድ ቃል ይህን ተክሌ ሲቀሽሩት ሲሉት ውስጤ በጣም እንዴ ለምን ይህን መማር አልችልም ብዬ ጊዜን ሰጥቼ በዚሁ ለአገልግሎት ስመጣ እየጠየቁ እያየሁ እነሱን እጀ ስራውን ሲሰሩ ሲያገለግሉ አብሬ በተመስጦ እያደመጥ ተይኔታ ነቃተ በመጠየቅ ያው ልማር ችያለሁ። በጣም ደስ የሚል ነው። በጣም አሁን ሁለቱም እንዴት በደንብ እንደተብራራልን ግልጽ ይመስለኛል። በይበልጥ ደግሞ ድሮ ታች ቤት ያስተማሯቸው ሊቃውንትም አሁን ግልጽ ተረድተውታል። እንግዲህ ሁለቱንም የሚችሉ መምህር ደግሞ ለደብራችንም ትልቅ ክብር ነው። ደብሩ ትልቅ ቦታ ነው። በጣም በአፄ ኃይለ ሥላሴ የተሰራ በመጀመሪያው ፓትርያርክ የተባረከ ሁሉም ፓትርያርኮች የቀደሱበት ትልቅ መንበረ ፓትርያርክነት ቦታ ያለው በየዓመቱ የሚወጡበት ትልቅ ቦታ ነው እና እንደዚህ አይነት ሊቃውንትን እግዚአብሔር ይጠብቅልን። ሲማሩ ምናልባት የዚያን ጊዜ ግን ብዙ ገጠመኝ ይኖራል በአብነት ትምህርት ቤት እና ገጠመኝ ካሉት ከሌሎት ደራስ ቸግሮት ካሉት ግን እንደው የገጠመውት ካለ በጣም የሚገርመው እንግዲህ እውነት ለመናገር በይበልጥ እናቶቻችን ምዕመናን ደቀ መዛሙርቱን ስኮላርሺፕ በመሆን ነፃ የዕድል ትምህርት ተማሪዎቹ እንዲያገኙ ቤተክርስቲያን ሊቃውንት እንዲያገኙ ትምህርታቸውን በነፃ እንዲማሩ የሚያደርጉት በጣም ትልቅ ነገር ነው እና በዚያ በልመናው ላይ ውሾቹ ምናምን ናቸው የሚያስቸግሩ። ለአጠቃላይ እንደዚህ አይነት ገጠመኝ ካለ ከዚህ ጋር የተያያዘ ማንሳት ይችላሉ። ጌታ ገጠመኝ አለ። ግን እዛ በፊት ማለት የምፈልገው ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብነት ትምህርት ቤቶች እንደሚያዩት ዘርፈ ብዙ ችግር አለባቸው። ችግር አለባቸው ስል በውስጡ ስንማር ብዙ ችግር ይገጥማል። ረሃብ አለ፣ ጥም አለ፣ ብርድ አለ፣ ልብስ ማለቅ አለ፣ ጫማ አይኖርም። እንዲያው ያን ጊዜ እንዲያው ጫማ መልበስ የጀመርኩ አሁን ቅርብ ጊዜ ነው። በፊት ዝም ብዬ በባዶ እግር የነበረ ማለት ልክ እንደ ጓደኞችም አብዛኛዎቹ እንደዚያው ነበሩ። ግን እግዚአብሔር የማመሰግነው ነገር ቢኖር ከዚያ ሁሉ ችግር ከዚያ ሁሉ ረሃብ፣ ጥም፣ እንግልት አሳልፎ ያን ሁሉ መከራ ሕይወታችንም ጤናችንም ሰላም ነው የእግዚአብሔር ቸርነት የእመቤታችን አማላጅነት በእውነት ምንም ብንቸገርም ብንራብ ብንጠማም ውዳሴ ማርያም ሳንደግም አምልነች የእሱ አማላጅነት ያው ሁሉ ችግር መቼም ያ ሁሉ ረሃብ ሲያልፍ በረሃብ ብዙ የሚመጡ በሽታዎች አሉ። ያም ሁሉ የእሱ አማላጅነት ተከላክሎ አሁን ለቤተ ክርስቲያን አገልጋይ እንድንሆን በጤናችን በሰላም እንድንኖር ያደረገች እመቤታችን አማላጅነቷ ቃል ኪዳኗ በእውነት በሰፊው እኛ ጋር ስለሆነ ነው። አሁንም ያ አማላጅነቷ ቃል ኪዳኗ አልተለየንም፣ አሁንም አለ። ገጠመኝ እንግዲህ እኔ እንደማየው በልመና ላይ እንግዲህ በእውነት እናቶችን ሳላመሰግን አላልፍም። አንድ እንዲሁ በዘመናዊ ትምህርቱ ብናየው አንድ ተማሪ ጀምሮ ገና ከኬጅ ጀምሮ እስከ ዩኒቨርሲቲ ድረስ ለመማር ብዙ ገንዘብ ይወጣል። ብዙ ገንዘብ ቤተሰቦቹንም መንግስትንም ብዙ ወጪ አስወጥቷል። እኔ እንደ እኔ ራሴን ልግለጽና አባቴን ይህን ብር ስጠኝ አልኩበት ሰዓት የለም። በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እናቶች እንዲያው ደስ ሊላችሁ ይገባል። እኔና እኔን የመሰሉ ሊቃውንት እውነት እናንተ ልክ ስኮላርሽፕ ሆናችሁ በእንተ ስሙ ለማርያም ስለ ቸሩ እግዚአብሔር ብለን ስንቆም እንጀራውን አጠፍ እያደረጋችሁ እየሰጣችሁ፣ ይህ ብቻ ሳይሆን ቆሎ ስንፈልግ ሽምብራ፣ ሌሎችንም የጥሬ እህሎችን በመስጠት ሌሎችን የሚያስፈልጉንን ነገሮች በማድረግ በእውነት ሲበርደንም ብርድ ልብስ፣ ትርፍ ብርድ ልብስ በመስጠት ሌሎችም ብዙ እገዛዎችን በማድረግ ስላስተማራችሁን ስላገዛችሁን እናቶቻችን በእውነት የእመቤታችን ስም ስትጠራ ከቤታችሁ በራፍ ስንቆም ተማሪ ቁሟል፣ ተለዋሉ ልጆች ተማሪ ቁሟል እኮ መሽቶበታል። እንዲያውም በብዙ ነገር ምክርን በመስጠት
አይዟችሁ በርቱን በማለት በእውነት እኔ በጣም ነው የእነሱ ነገር ሲነሳ ውስጥ በጣም ምን አድርገንላቸው ነው እንዴ? ምንድነው አሁን ምንድነው እያገለገልናቸው ሲያለ እኔ አሁን ያን ጊዜ የተማርኩበት አካባቢ አሁን የለውም። እኔ ያለሁት እዚህ ኦሮሚያ ክልል ነው። የተማርኩበት ደግሞ ጎጃም፣ ሌላ አማራ ክልል አካባቢ ነበር። እንዲሁ እነዚያ እናቶች በእውነት ስላላገለገልኳችሁ እኔ በግሌ እንዲሁ ባለኝ እውቀት ባለኝ ነገር ምንም ስላላደረኩላችሁ እግዚአብሔር ያግዛችሁ። የሞታችሁት አላችሁ ነፍሳችሁን ይማረው። በእውነት በአጸደ ገነት በእነ አብርሃም በእነ ይስሐቅ በያዕቆብ አጠገብ ያስቀምጥልን። ያላችሁት አላችሁ ደግሞ በእውነት ጤናችሁን እድሜያችሁን ረጅም ያድርግልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እናቶችን በጣም ነው የማመሰግናቸው። ከገጠመኝ አንዱ ማረሳው ነገር አንድ ጊዜ እየለመንኩ እያለሁ ውሻ እንደው ሳላየው መጥቶ አቆፋዳይን ቀምቶ ሄዶ ነበር። አቆፋዳይን ቀምቶ ደግሞ እንትኑ የአቆፋዳው መያዣ በአንገቱ ገባና ማለት ነው እሱን እዞ ጠፋ። እዛ ይዞ ሲጠፋ ቤተሰቡ ያው ተመካከረና እንደ አንድ ነገር እንደ ፌስታል ነገር በዚያ እንጀራ ሞልተው በልብሎ ሸኝተው እኔም ደነገጥኩና አጋጣሚ እኔ ነከስኩ ብሎ ነው አጋጣሚ እግዚአብሔር አስጣለኝና አቆፋዳውን ይዞ ሲሄድ ደግሞ እሱም ሳያየው ደግሞ እንትኑ ገባበት አንገቱ። ከዚያ በኋላ እሱም ሮጠ አልተገኘም። እኔንም እነሱ አዘጋጅተው እንጀራ መያዣ እንዲሁም የእንጀራ መብያ ወጥም ጨምረው አድርገው ወደ ጉባኤ ቤት የሸኝተው እንደተመለሱ ያማረሰው ትውስታ ነው። እንግዲህ ገጠመኝ ብለው በጣም የሚገርም ነው። እውነት ነው። እናቶቻችንን እግዚአብሔር ይጠብቅልን። ደግሞ ክርስቶስም በራብ አብልታችሁኛል ብሎ በቀኙ ያቆማቸዋል እና ይህንንም ስለሚያምኑ ነው ይህን ስራ የሚሰሩት። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ተማሪዎች እየተማሩ ነው አሁን ያሉት። የኑሮ ሁኔታ ደግሞ እንደ ድሮም አይደለም። እንደገና ደግሞ የከተማ ደቀ መዛሙርትና የገጠሩም ይለያያል እና አሁን ያሉበት የኑሮ ሁኔታ ተማሪዎቹ ያው እየተማሩ ነው፣ እያየናቸው ነው። እርስዎም እዚህ እየተመላለሱ ጠዋትን ማታም በነገራችን ላይ የሊቃውንቱን ትጋት በጣም ነው የማደንቀው። መሰለቸት የሌለበት ሁሌ ጩኸት ከእግዚአብሔር ዋጋ እንቀበላለን ብለው ስለሚያምኑ አጠቃላይ እዚህም ቦታ የምናየው ያንን ነው። ጠዋትም የምንሰማው ማታም የምንሰማው ድምፁ ራሱ ለእኛ በረከታችን ነው እና እንደው ግን እነሱ ልጆች ደቀ መዛሙርቱ ያሉበት የኑሮ ሁኔታ እንደው ምን ይመስላል የሚለውን እንደው ብንዳስሰው ደስ ይለኛል። እግረ መንገዳችንን ትምህርቱ እንግዲህ እኔም እንግዲህ ጊዜን ሰጥቼ እዚሁ ያለው ሌሊት ቀን እዚሁ ነን። ትምህርቱን እየተማሩ ነው። የሚገርማት የመጡበት አካባቢ ስናይ እንኳን ከተለያዩ ከኤርትራ ሳይቀር የሚማሩ አሉ በዚህ መጥተው ማለት ነው። እንግዲህ እዚያ አንስተው ደብረ ዘይት ቅዱስ ሩፋኤል አቋቋም ቤት አለ፣ አቋቋም ትምህርት ይሰጣል በማለት በእውነት ቦታውም ዝነኛ ትልቅ ቦታ ስለሆነ ከሩቅ ስሙ የሚታወቅ ስለሆነ ይህን ጠቅሰው በሩቅ ዝናውን ሰምተው መጥተው እዚህ እየተማሩ ነው። ያው መማር ቅድም እንደጠቀስኩት ብዙ ችግር አለ፣ ብዙ ውጣ ወረድ አለ፣ ፈተና አለ። እንግዲህ በዚሁ ሲማሩ እነዚህ ልጆች አገልግሎትን እየሰጡ አገልግሎት ቤተክርስቲያኑ ጊዜ ማህሌቱን እየቆሙ አብረው ከኛ ጋር እየተመሩ እየመሩ ከበሮ እየመቱ ብዙ አገልግሎት እየሰጡ ቅኔ የተቀኙ ስንላቸው ቅኔ እየተቀኙ ሌላም አገልግሎት ስንፈልግ እነሱን እያዘዝነ እየተካነ እረፍትም እየሰጡን ነው። በእውነት ከሆነ የአብነት ትምህርት ቤት መማራቸው አንድ ጥቅሙ ደግሞ በዚያው እግር መንገዱን የሚሰጡት አገልግሎት ትልቅ ድርሻ አለው፣ ትልቅ ጥቅም አለው። እንግዲህ እነዚህ እንግዲህ ያው እርዳታ በሚለው ተመስገን ነው። እስካሁን ባለው ማህበረ ያሬድ የሚባሉ እናቶች አሉ። እነሱ እየለመኑ ካላቸው እያወጣጡ የተወሰኑ በወር 500 ብር የሚሰጧቸው አሉ። እንግዲህ 500 ብር እንደሚያውቁት በአሁኑ ሰዓት ምንም ባይሆንም ግን አስታዋሽ ስላለን እነሱን የመሰለ አስታዋሽ ሌላ ደግሞ ቢሰጠን እግዚአብሔር እየለመነ ነው። ችግር አለ፣ ረሃብ አለ፣ ውጣ ወረዱም ከባድ ነው። ለመማር ደግሞ በተለይ አቋቋም ትምህርት ብዙ ጊዜ የጩኸት ትምህርት ስለሆነ
እንደው ምግብ ያስፈልገዋል። ያው የጾምን ሰዓት ጠብቆ ስርዓቱን ጠብቆ እንዳለው ነው ምግብ ስለሚያስፈልግ ማንኛውም ነገር ደቀ መዛሙርቶችን ማገዝ ተገቢ ነው ብዬ ስለማየው ባለ ተስፋዎች ካሉ የአብነት ትምህርት ቤትን ማቋቋም መርዳት ቤተክርስቲያንን መርዳት ስለሆነ እንዲያው ያው አሁን መቼም እንደዚህ ውጣ ወረድ የበዛበት ችግር የበዛበት ዘመን ነው። ይህ ቢሆንም ግን ከምንበላውም እየከፈልን ቢሆንም ለእነዚህ ደቀ መዛሙርቶች መርዳት ቤተክርስቲያንን ማቆም መርዳት ስለሆነ እንዲያው ይህን የምትሰሙ ሚዲያውን የምትከታተሉ ሁሉ በውጭም በአገር ውስጥም ያላችሁ እናቶች፣ አባቶች፣ ባለተስፋዎች ምጽዋት የምትሰጡ እኛም የተማርነው በእናንተ ምጽዋት ነው። በእናቶች በገጠር በሚኖሩ እናቶች ነው። በእውነት በገጠር የሚኖሩ እናቶች እንደው ደልቷቸው ሞልቷቸው አይደለም ከፍለው ሲሰጡን ነበር። ያላቸውን እየቆረሱ ነው። አንድ እንጀራ ከቤታቸው ካለ ቆርሰው ግማሹን ለተማሪ የሚሰጡበት ነበር። አሁን ደግሞ ያለነው ገበሬ የሌለበት ከተማ ነው ያለንበት። በእንተ ስሟ ለማርያም ብሎ መለመን አይቻልም። በዚህ አጋባቢ አልተለመደም። በእውነት ይህ ስለሆነ ለእናንተ ትልቅ አደራ ነው። በዚህ ያላችሁ ባለሀብቶች፣ ነጋዴዎች፣ የመንግስት ሰራተኞች፣ የግል ስራ የምትሰሩ፣ ሌላ ልዩ ልዩ ስራዎች የምትሰሩ እግዚአብሔር ስራችሁን እንዲባርክላችሁ። አዎ እነዚህን ደቀ መዛሙርቶች በመርዳት ከሚደረሰው ውዳሴ ማርያም ከሚደገሙ ድርሳናት፣ ገድላት በረከት እንድታገኙ ከምትበሏት እየቀነሳችሁ እንዲሆን ማገዝ ተገቢ፣ በጣም እግዚአብሔር የሚወደው ነው። ምጽዋት መስጠት ትልቅ ክብር እንዳለው ያው በደብሩ ትልቅ ትምህርት የስብከተ ወንጌሉ ሁል ጊዜ እንደምትሰሙት ትልቅ ድርሻ አለው ምጽዋት። ስለዚህ እነዚህ ልጆች እየተራቡ እኛ ደግሞ እንዲያው ሆዳችን ሞልቶ አትረፍረፈንም ስንተው እግዚአብሔር እንዳይቀየምን፣ አዎ የሚሰጠውን በረከትን እንዳያሳጣን ጉባኤ ቤቱን ማገዝ ተገቢ ስለሆነ ብታግዙ፣ ብትረዱ፣ አይዟችሁ ብትሉ ደስ ይለኛል። በጣም ጥሩም ነው። እንዲያው አሁን እንደማያው ከሆነ ልጆች በጣም እየተቸገሩ ነው። የሚረዷቸው ሰዎች እንዳሉ ነው፣ ግን ያቺ ምንም ማትበቃ ስለሆነች እንዲያው ምን ጎደላችሁ፣ ምንድን ይሻላችኋል እያላችሁ እየጠየቃችሁ የሚቻላችሁን ነገር ከአንድ ብርም ጀምሮ 1 ኪሎ መኮረኒ አምጥቶ መስጠት ትልቅ ነገር ነው እና በተለይ በደረቅ ምግቦች በመግዛት ብትተባበሩ እነዚህ ልጆች ነገር ልክ እንደኔ አሁን ስሰራው እንዳለሁት ያስተምራሉ፣ ቤተክርስቲያን ያገለግላሉ፣ ይቀድሳሉ፣ የተወለደውን ያጠምቃሉ፣ የሞተውን ይፈታሉ እና ይህን ማድረግ ትልቅ በረከት እናገኛለን። እንግዲህ ያለው ነገር አሁን እንደዚህ ነው። ትምህርቱን እኔ ጠንክሬ እያስተማርኩ ነው። እንግዲህ ያለኝ ነገር እኔ ማስተማር ነው። እኔ የምችለው ነገር ማስተማር ነው እና እናንተ ደግሞ በሚቻላችሁ ነገር ተባብረን ይህን ጉባኤ ቤት ብንይዘው ለቤተ ክርስቲያኒቱም ለሀገሪቱም ትልቅ ባለውለታ ነው። ጉባኤ ቤት እንግዲህ ቀደም አድርገን ስናየው ሊቃነ ጳጳሳት ከቅዱስ ፓትርያርኩ ጀምሮ ሌሎች ሊቃውንት፣ ምሁራን፣ የመጻሕፍት የትርጓሜ ኃላፊዎች የት ነው የወጡ ቢባል ምንም ጥያቄ የለው ጉባኤ ቤት የተፈለፈሉት። መፈልፈያው ማከፋፈያው ጉባኤ ቤት ነው። ጉባኤ ቤት ማህፀነ ለምለም ናት። በእውነት ከእኔ ከትንሹ ጀምሮ ሲታይ ወደ ታላላቅ ሊቃውንቶች ከፍ ስንል ይህ መውጫቸው መጀመሪያቸው መጨረሻቸው ጉባኤ ቤት ነው። ይህን ጉባኤ ቤት ማስኬድ በጣም ለእኛ በረከት ስለሆነ ጉባኤ ቤታችን ብንረዳ በጣም ጥሩ ነው ይመስለኛል። እንዲሁም በዚህ አጋጣሚ ላመሰግናቸው የምፈልግ ቢኖር በተለይ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዝዋይ ሐመረ ብርሃን መንፈሳዊ ኮሌጅ የስራ አመራር የበላይ ኃላፊ፣ እሳቸው ፈቅደው በዚህ ትልቅ ቦታ የጉባኤ ቤት እንዲቀመጥ የፈቀዱበት ሁልጊዜ ምክር እየሰጡ እስኪ ባለፈው እንኳን ሲጠይቁኝ ከ8 ሰዓት እስከ 6 ሰዓት ነው የምታስተምር
እንዴት ነው ልጆችን በደንብ ታስተምራለህ ብለው ሲያገኙኝ ሳይጠይቁኝ አይለቁኝም፣ በቀላል አይለቁኝም። እንዴት ነው በስንት ሰዓት ከትምህርት ባሻገርስ ምን ትላቸዋለህ? ምክር ትመክራቸዋለህ? ስነ ምግባር እንዲኖራቸው ትምህርት ብቻ እንዳይሆን። አሁን ባለፈው ለዝዋይ ለሐምሌ ገብርኤል ለታህሳስ ገብርኤል የምናሳልፈው ደቀ መዛሙርቱ ምን መዚያው በየአመቱ ማለት ነው በአመት 2 ጊዜ ታህሳስ 19 ሐምሌ 19 አሁን ዘንድሮ ቀደም ነበረ። መክረው ልጆቹን ቡራኬ ሰጥተው አይዟችሁ ከጎናችሁ ነን፣ ጠንክራችሁ ተማሩ፣ እቺ ቤተክርስቲያን የእናንተ ናት፣ አዎ ነገ የምትረከቡ እናንተ ናችሁ በማለት ቡራኬ ሰጥተው አቡነ ዘበሰማያት ጸሎተ ማርያም ደግመው እኔንም መርቀው በርታ ልጅ ብለው ያደረጉት በጣም ከልባችን አልወጣም። ብፁዕ አባታችን እድሜ ይስጥልን፣ ቡራኬዎትን አይለየን። ስለዚህ ፈቅደው በዚህ እንድንቀመጥ እንድንማር ቤተ ክርስቲያን ችግራችን ሁሉ እንዲፈታ ለሚሰጡን የምክር አገልግሎት ሁሉ እናመሰግናለን። ወደ ሰበካ ጉባኤው ስንመጣ ሰበካ ጉባኤው ደግሞ ብዙ እገዛ እያደረገልን መብራት ሰጥቶ ውሃ ፈቅዶ ቤት መጠለያ እንግዲህ ይህንን የመሰለ መቃብር ቤት አለ የአካባቢው ተወላጆች የሰሩት፣ እሱም በመፍቀድ ቁልፍ በመስጠት በዚህ ተቀመጡ አይዟችሁ በማለት ሁልጊዜም ከጎናችን ነው። የደብሩ አስተዳዳሪ መላከ ሰላም አባ ወልደ ሩፋኤል በላይ ቆሞስ የደብሩ አስተዳዳሪ፣ በእሳቸው መሪነት የሰበካ ጉባኤው አባላት በሙሉ ለሚያደርግልን ድጋፍ ሁሉ እናመሰግናለን። አሁን በዚህ ሳምንት ባለፈው 10 ኩንታል መኮረኒ ተገዝቶ ተሰጥቶ ተማሪዎች እየተራቡ ነው ብለው ምንም ሳንጠይቅ እንትን ሳልን ራሳቸው እንትን በማለት በየወሩም የሚያግዙት ነገር እንዳለም ይታወቃል። ይህን ደግሞ የሚያደርጉት በአርቆ አስተዋይነት በመኖር ነው። የደቡብ ሰበካ ጉባኤ እናመሰግናለን። አባታችን መላከ ሰላም አባ ወልደ ሩፋኤል በላይም በጣም የምናመሰግነው እግዚአብሔር ይስጥልና ለማለት ፈልጋለሁ። በጣም እናመሰግናለን የኔታ። እውነት ለመናገር አሁን እሳቸው ያነሷቸው እኛ ራሱ ባይን የምናያቸው ደቀ መዛሙርቱ ከትምህርት ባሻገር ትልቁ ሌላው ስራቸው አገልግሎት ነው እና ቤተክርስቲያኑ እነሱ ከመጡ ጀምሮ ድልቅ ባለ ሁኔታ ሁሉም ተሰልፎ ቅድም እንዳሉት አቋቋም መቆም አይደለ ቆመው ሌሊቱን በሙሉ የሚያድሩ ናቸው። ለዚህች ቤተክርስቲያን ብቻ ሳይሆን የኔታ ለገጠሯ ቤተክርስቲያን አሁን እዚህ እየተመረቁ በሌሎቹ ቤተክርስቲያን የሚያገለግሉ አሉ። ለምሳሌ እኔ እንኳን ማውቃቸው የእርባታ ከዚህ ሄደው የሚያገለግሉ አሉ። እዚህ ዳሮታ በጣም የሚገርመው እኔ እንኳን ማውቃቸው እና ምን ለማለት ነው ለገጠሯ ቤተክርስቲያን ራሱ እንዳትዘጋ ይሄ ቤተክርስቲያን ትልቅ አስተዋጽኦ እያደረገ ነው። የሚገርሙት የኔታ ለእርሶት አልነገርኩትም እንጂ ታኅሳስ 19 ለገብርኤል ንግስ በጣም ሩቅ ቦታ ያለ ቦታ ነው። ቦታው ነው እንደነገሩኝ ከሆነ እና እዚያ ቦታ ላይ የሚያገለግል ሰው የለም እና እናንተ ትምህርት ቤት ያሉ መምህራን ተማሪዎች ስላሉ ለአገልግሎት ብለው ጠየቁኝ። ከዚያ የሶትር ስልክ ሰጠዋቸው። ከዚህ እንግዲህ ሂደው ያቺ የተዘጋቸው ቤተክርስቲያን የዚያን ቀን ንግሱ በደመቀ ሁኔታ እንዲከበር እየሰሩ ያሉ ደቀ መዛሙርት ናቸው እና በጣም ነው የምናመሰግን። እንደዚሁ ደግሞ ቅድም እንደተነገረው ብፁዕ አባታችን ለቦታውም ክብር ለቤተ ጉባኤው ክብር ሰጥተው በየዓመቱ ገዳሙ ላይ ሂደው ታኅሳስ ገብርኤልና ሐምሌ ገብርኤል እንዲያገለግሉ ራሱ የተደረገበት መንገድ ትልቅ ለቤተ ጉባኤው የተሰጠ ክብር ስለሆነ በጣም እናመሰግናለን። ደስ ነው ያለኝ። እውቅና ይሰጣል ይሄ ነገር። በቃ ለቤተ ጉባኤው ይህንን ስራ ይስራ ብሎ ገዳሙ የሄደ ይህንን ስራ እንዲሰራ መደረጉ በጣም ትልቅ ነገር ስለሆነ በጣም እውቅናም የሚሰጥ ስለሆነ በጣም ለቦታውም ለቤተ ጉባኤውም ያላቸውን ክብር በጣም እናመሰግናለን። እግዚአብሔር ያክብርልን። ስለዚህ ቅድም የኔታ እንዳሉት አሁን የኔታ ቃለ እግዚአብሔርን ይመግባሉ፣ እሱን ነው የሚችሉት። ደግሞ እኛ ምዕመናን ደግሞ ይሄ ስጋዊ ምግቡን ብናግዝ ጥሩ ነው። የገጠር ምዕመናን እነ የኔታን ወለዱልን ማለት ምግባቸውን ችለው አስተማሩልን። የከተማው ማገዝ እኮ ይችላል። አሁን መቀናጀት ሲስተሙ ነው ያስቸገረው ይመስለኛል። ገጠር ዝም ብሎ ሄዶ በራቸው ላይ እንጀራ ተቀብሎ መምጣት ነው። ይሄ ግን ብር ስለሆነ ብዙ ጊዜ የሚጠቀመው ከተማው ሰው አሬንጅ የመደረግ ችግር ነው የማየው እና አጠቃላይ የኔታ የሚያግዙትን አመስግነዋል። የሚያግዙ አሉ፣ ግን በቂ አይደለም። ልጆቹ ብዙ ከመሆናቸው የተነሳ ነው እና ከኑሮ ውድነት የተነሳ እነዚህ የሚያግዙ እሳቸው የጠቀሷቸው ሰዎች ማህበራት
የሚያግዟት ነገር በቂ ሆነው ልጆቹን መመገባ ካገዝንና ከተጋገዝን ጥሩ ነገር እንደምንሰራ ተስፋ አደርጋለሁ። እግዚአብሔር ደግሞ ይርዳን። በጣም ነው የምናመሰግን። ቤተ ጉባኤው እንደው እንዲጠነክር በቀጣይ እንደው ምን ማድረግ አለበት የሚለው ምናልባት ማንሳት እንችላለን። በቀጣይ ምናልባት እንደው አንዳንድ ገዳማት አንዳንድ ቦታዎች ላይ ለቤተ ጉባኤዎች እንደው ትልቅ ብዙ ስራዎች ሲሰራ ይታያል። እኛም ቢሆን ሌሎች ቤተክርስቲያን ልጆቹን እንደው ተመካክሮ አቅዶ ምን ብሎ እንትን ማድረግ እንችላለን እና እንደው እንደ ሀሳብ ከዚህ ውስጥ ብዙ የተነሱ ነገሮች አሉ። ምናልባት የቀረ ነገር ካለ ለቀጣይስ አሁን ያሉበትን ደረጃ ብዙ አንስተናል እና ሰውም እንዲረዳ ጥቆማ ሰጥቷል። ድንገት መናገር የምትፈልጉት ካለ ምንድነው ወደፊት ቤተ ጉባኤው እንዲጠናከር ምን መደረግ አለበት የሚለው ላይ ምናልባት እንደሚያነሱት ሀሳብ ካለ ያነሷቸው አሉ። እዚያ ውስጥ የተካተተ ከሆነም ወደ ቀጣዩ መሄድ እንችላለን። እሺ አጠራራጀ ጉባኤ ቤቱን ለማስቀጠል መጀመሪያ መርዳት እንዳለ ሆኖ ሁለተኛ መረዳት ማስፈላጊ ነው። አሁን መረዳት ስል ይህ ጉባኤ ቤት ጠቃሚ ነው አይደለም ወይ ይጠቅማል ወይ ለቤተ ክርስቲያን የሚለውን የተረዱ ትንሾች ናቸው። በእውነት እንዲያው ከተረዳ ነው ታለን እንሰጣለን፣ ተለለነ ደግሞ እናስባለን። መጽሐፍ የሚለው ለምብካ ወላ ማልበካ አይደል ወይ ትሄድ ለቀጽድቅ ይላል። አሁን ከለለን አይ ቢኖረኝ ብሰጠው ይህን ችግረኛ ባበላው ነው ብለን ማሰባችን ራሱ እንደ ጽድቅ እንደሚቆጠር መጽሐፍ ይናገራል። ስለዚህ ጉባኤውን ለማስቀጠል መርዳት እንዳለው ነው። መረዳትም ትልቅ ነገር ነው። አይዟችሁ ማለት፣ ጠንክሩ በርቱ ማለት ይሄ ትልቅ ነገር ነው። ይሄ ከደብሩ ሊቃውንት አገልጋዮች ብዙ እየሰማሁ ነው። በርቱ፣ አይዟችሁ። እንዲሁም መምህራኑ በወርሃ ደመወዛቸው መቶ ብር እያዋጡ የሚረዱበት እንትን አለ። እሱ በጣም የሚበረታታ ነገር ነው። ሌሎችም ከኔ ጀምሮ ማለት ነው የማናወጣ በየወሩ የሚቻለን 10 ብር ጀምሮ በዚህ ጉባኤ እንትን ብንል ማስቀጠል ይቻላል። አይዟችሁ ማለት ትልቅ ነገር ስለሆነ ጉባኤውን በዚህ ብንረዳ ደስ ይላል። በጣም ጥሩ ነው ጌታ፣ በጣም ነው የምናመሰግን። እግዚአብሔር ያክብርልን ጌታ። በጣም ጥሩ እየሄድን ነው እና ሌላ የምናየው በማስተማር ስለሚውሉ መምህራን ብዙ ጊዜ እንደው ቤትን ለመምራት እንደው አይቸገሩም። ጊዜ ጠዋትም እዚህ ናቸው፣ ማታም እዚህ ናቸው። እንደገና ማህሌት አለ፣ ሌሎች ፕሮግራሞች አሉ እና አንዳንድ ጊዜ የእርሶትን ብቻ ሳይሆን አጠቃላይ መምህራንም እንደዚህ አይነት ነገሮች ያለ ልጆች ወይም ፈተናዎች ይኖራሉ ብዬ ስለማስብ እንደው ይሄ ነገር እንዴት ይታያል? ቤት ላይ ፈጽሞ አይኖረውም? አዎ ያው ይሄ እኮ ይታወቃል። ሲሰሩ መዋል አለ፣ ሲሰሩ ደግሞ ሳንቲም ይገኛል፣ ብር ይገኛል። ማስተማሩ ያው ደሞዝ እንዳለው ቢሆንም በደሞዝ ቢሆንም ግን ያው ከደሞዝ ባሻገር በአሁኑ ሰዓት ትርፍ ስራ ያስፈልገዋል። ከባድ ነው ጊዜው። በዚህ የቤት ኪራይ አለ፣ ሌላ አለ፣ ሌላ ብዙ ነገር ልጆች የሚፈልጉት አለ። ይሄ ግን እግዚአብሔር ይመስገን እንዲያው ደብሮ የሚሰጠን ደሞዝ በቂ ቢሆንም እንደሚታወቀው እንግዲህ ሰዓታችን መምህራን በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ መምህራን ሁሉ ጊዜያቸውን ለማስተማር አብዛኛውን ሰዓት የሚወስዱ ይህ ስለሆነ አብዛኞቻቸው ልጆቻቸው እንደው ብዙ ለችግርም የተጋለጡ ይገኛሉ አልፎ አልፎ ማለት ነው። በዚህ አሁን የራሴን ብገልጥ ላይ ተመስገን ነው። እንግዲህ ሁልጊዜ ነው ማስተምረው። እኔ እንዲያውም የሚጨንቀኝ ሳስተምር ባልዋልኩ ቀን ሰላም አላገኝም፣ ቀር ይለኛል። የሆነ ነገር እንደጠፋብኝ በቃ ደስ አይለው፣ ውስጤን ደስ አይለው። አስተምሬ ዳዊት ደግሜ እዚያው ደቀ መዛሙርቶቹ አቡነ ዘበሰማያት ሰላም ለኪ ተደግሞልኝ ወደ ሌላ ስራ ወደ ቤት ሄጄ ሌሎች ስራዎችን ካሉ ሳከናውን በጣም የቀና ይሆናል። ማስተማር ትልቅ ክብር አለው፣ በእውነት በረከት አለው እና ማስተማሩ ለእኔ በጣም ትልቅ ክብር ነው። እኔ ወዳኝም አለውም ጠቃሚ ነው። በጣም ነው የምናመሰግን። እግዚአብሔር ያክብርልን። እውነት ነው፣ በጣም ደስ የሚል ነው። የኔታ ምናልባት ልደት ስለሆነ እንደው ዝም ብለን ከምንለያይ እንደው ከልደቱ እንደው አንድ ቃለ እግዚአብሔር ቢሉልን ደስ ይለኛል። እሺ ተሳሃብ ከዚዮ ምድረከ ሃሌሉያ የዚያሪ ነትለዋ ለሰላም
ፍስሐን ለዘየአምን ዜና ሰናየ ዘውእቱ ሕፃን ኃይሎሙ ወጽንዖሙ ለእስራኤል ይእዜኒ ለሰላም ነትለዋ መድኃኒነ ተወልደነዋ ይእዜኒ ለሰላም ነትለዋ። የኔታ በጣም እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ከበዓሉ በረከት ረድኤት ያሳትፈን። ምናልባት ከጊዜ አንጻር እንትን ካለ እንጂ ማብራራት ካለበት ይብራራ ወይስ እንዴት ይብራራ? እሺ እሱን ያግዙኛል። እንግዲህ ዜኔ ለሰላም ነትለዋ ከዚህ በኋላ ሰላምን እንከተላት የሚለው መድኃኒነ ተወልደነዋ እነሆ ኢየሱስ ክርስቶስ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። እሱ ከተወለደ ደግሞ ዓለም ሰላም የሆነበት ሰላም ያገኘበት በእውነት ዓለም በእግረ አጋንንት ተጠቅጥቆ ይኖር የነበረ ነፃነት የሌለው ዓለም በኢየሱስ ክርስቶስ ልደት ሰላም ያገኘበት መላእክትም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው ሰላምን ያወጁበት ስለሆነ ቅዱስ ያሬድ ደግሞ ይእዜኒ ለሰላም ነትለዋ ሰላምን እንከተላት ሰላምን እንሻት ምን ስለሆነ ነው? እነሆ ክርስቶስ ተወለደ። በእውነት ኢየሱስ ክርስቶስ የባሕርይ አምላክ ሲሆን ደግሞ ራሱን ዝቅ አድርጎ ስጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ቆይቶ ታኅሳስ 29 ቀን የተወለደበት በመሆኑ በጣም የደስታ ቀን ነው፣ የክብር ቀን ነው፣ ሰላም ያገኘንበት ቀን ስለሆነ ቅዱስ ያሬድ ይህን ነው ያወሳና። ስለዚህ ምዕመናን አማኞች በሙሉ እንኳን አደረሳችሁ። በድጋሚ ልደቱ የሰላም በዓል እንዲሆንልንም እግዚአብሔር ከኢትዮጵያ ከሀገራችን ሰላሙን እንዲያውጅልን ሰላሙን እንዲያመጣልን ፈቃዱ ይሁንልን። በእውነት በቃችሁ ይበለን። በሩቅ የምንሰማውን ጦርነቱን፣ ረሃቡን፣ ቸነፈሩን፣ የኑሮ ውድነቱን ሁሉ በቃችሁ ብሎ ሰላሙን ያምጣልን ኢየሱስ ክርስቶስ ስላለው አመሰግናለሁ። በጣም እናመሰግናለን የኔታ። በጣም በደንብ አድርገው ነው ባጭሩ ያብራሩት። እንደው እዚህ ጋር መጨመርም ስለማይገባ መልካም በዓል ይሁንልዎት። ለሁሉም ቤተክርስቲያን ልጆች መልካም በዓል ይሁንላቸው። እናመሰግናለን የኔታ።